የኔፓል የነብር ቆጠራም ከ10 ዓመታት በፊት እነዚህ ኃያላን አውሬዎች ከምድር ሊጠፉ ነበር። አሁን ግን ታምር ተፈጥሯል። ኔፓል የዓለምን ትኩረት ስባለች። ነብሮቹ ወደ ቤት እየተመለሱ ነው። የነብሮቹ ቁጥራቸው በ3 እጥፍ አድጓል። ይህ እንዴት ሊሆን ቻለም? ሰላም የዓለም ድንቆች የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዓለም ድንቆች የዛሬው ሰበር ዜናም ከኔፓል ነው። ሀገሪቱ የሮያል ቤንጋል ነብሮችን ሁኔታ ለመከታተል አዲስና ትልቅ የቁጥር ቆጠራ ጀምራለች። ይህ ጥናት የሚካሄደው ከ8000 ስኩዌር ኪሎ ሜትር በላይ በሚሸፍነው የኔፓል የደቡብ ደናማ ሜዳማ አካባቢ ነው። ዋናው ዓላማም የነብሮችን ትክክለኛ ቁጥር ማወቅ፣ የመኖሪያ አካባቢያቸውንና የሚመገቡትን እንስሳት መኖር ማረጋገጥ፣ ከሰው ልጆች ጋር ያለውን ግጭት ለመከታተል ነው። ይህ ቀላል ቆጠራ አይደለም። ኔፓል ለዚህ ታላቅ ኦፕሬሽን ወደ 2300 የሚጠጉ እንቅስቃሴዎችን የሚገነዘቡ ካሜራ ወጥመዶችንና ከ250 በላይ የጥበቃ ሰራተኞችን አሰማርታለች። ሳይንቲስቶች እያንዳንዱን ነብር ለመለየት የሚጠቀሙበት ዘዴ ልዩ ነው። የብሔራዊ ነብር ቁጥር ቆጠራም ቴክኒክ ኮሚቴ ተባባሪ አሪባርድ አቻሪያ እንደገለጹት እያንዳንዱ ነብር በቆዳው ላይ ባለው ልዩ መስመር ይለያል። ለዚህም ነው የመያዝና እንደገና የመያዝ ዘዴን ከካሜራው ወጥመድ ጋር የሚጠቀሙት። ምንም እንኳን የደን መጨፍጨፍና ህገወጥ አደን ትልቅ ፈተና ቢሆንም ኔፓል በዓለም አቀፍ ደረጃ አድናቆትን አግኝታለች። ኔፓል በ2010 ከነበሩ ቁጥር በ3 እጥፍ ማሳደግ በ2022 ወደ 355 ነብሮች መድረሷን አስታውቃ ነበር። ይህ ብቻ አይደለም። የአንድ ቀንደመቶ ግልገል ራይኖ ቁጥራቸውም ከ1960ዎቹ ጀምሮ እስከ 752 ከፍ ብሏል። በቅርቡ የተገመተው የበረዶ ነብሮች ቁጥርም ወደ 400 ይጠጋል። ይህ ትልቅ የዓለም ድንቅ ነው። ይህ ቆጠራ በጁላይ 2026 ይጠናቀቃል ተብሎ ይጠበቃል እና ኔፓል ለዓለም ትልቅ መልእክት እንደምታስተላልፍ ይጠበቃል። ተፈጥሮን ለመጠበቅ ርብርብ ሲደረግ ውጤት ማምጣት እንደሚቻል የሚያሳይ መግለጫ ነው። እናንተስ ስለ ኔፓል የጥበቃ ጥረት ምን ያስባሉ? አስተያየቶቻችሁን ከታች ያጋሩ። ሌላ ድንቅ ሳይንሳዊ ወይም አርኪኦሎጂካዊ ዜና ይዘን እስከምንመጣ ድረስ ደህና ሁኑ። ቻናላችን ሳብስክራይብ ማድረጉን አይርሱም።